ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ ድጋፋችሁ ያስፈልገናል። በሱፐር ታንክስ ድጋፍ ታደርጉ ዘንድ የአክብሮት ግብዣችን ነው። ድጋፋችሁ በእጅጉ ያበረታተናል። በሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን በዚህኛው ፕሮግራማችን የምንመለከተው የሊቨርፑሎች የሻምፒዮናው የሊቨርፑል አዲስ እቅድ፣ አዲስ ፕላን፣ አዲስ ፍላጎት፣ አዲስ ደግሞ በቡድን ስብስቡ ላይ ስለሚያደርጉት ጥገናዊ ለውጥ፣ አዲስ ኢነርጂ፣ አዲስ ኃይል በስብስብ ውስጥ እንደሚጨምሩ ከተናገሩበት ጊዜ አንስቶ በየጊዜው የሚወጣው መረጃ ስናጋራችሁ ነበር። ዛሬ እንግዲህ ሊቨርፑል ከሜዳ ውጪ የመጨረሻውን አዌ ጨዋታ ከብራይተን ጋር በአሜክስ ስቴዲየም ምሽት ላይ ያደርጋል። ሻምፒዮኖቹ እንግዲህ በቀጣይ ሳምንት ከክሪስታል ፓላስ ጋር በሚያደርጉት ጨዋታ ነው ዋንጫውን የሚያነሱት። የመጨረሻ የ37ኛ ሳምንት ከሜዳ ውጪ ጨዋታን ዛሬ ምሽት ያደርጋሉ። ከዚህ ጨዋታ ጋር ተያይዞ ሊነሳ የሚችል ትልቅ መረጃ ወይም የተለየ ቅድመ ጨዋታ ግምገማ የምናደርገው ነገር የለም። ነገር ግን ዛሬ ሊቨርፑል እንደመጫወቱ አንዳንድ ወቅታዊ መረጃዎችንና ስለመልሶ ጥገናዊ ለውጥ፣ ቡድን ውስጥ አዲስ ኃይል፣ አዲስ ኢነርጂ፣ አዲስ ፍላጎት መጨመር በስብስቡ ስለሚያሳድገው ትላልቅ ጉዳዮችና አንዳንድ ጥራቶችን የማጎልበት የሊቨርፑል በሻምፒዮናነት ውስጥ ሆኖ የታዩት ድክመቶችንም ማጠናከር የግድ ስለሚል እነዚህ ጉዳዮችን ደግሞ ለመፍታት ከየትኛውም ጊዜ በላይ ወደ ዝውውሩ በንቃት ሊቨርፑል ተሳትፎውን እያሳየ ነው። በመጀመሪያም የዘንድሮ የውድድር ዓመት የዝውውር መስኮት ሳይከፈት ቀደም ብሎ እስከ 2030 በሚያቆይ ኮንትራት ጀሬሚ ፍሪምፖንግን ትናንት ምሽት የሕክምና ምርመራውን የመጀመሪያ ስቴጅ ማድረግ ጀምሯል። ዛሬ ንጋት ላይ ፕሮግራም እያደመጣችሁ ጀሬሚ ፍሪምፖንግ ያጠናቅቃል ዝውውሩን። የመጀመሪያ ዙር የሜዲካል ምርመራውን አጠናቋል። ተጫዋቹ እንግዲህ 30 ቁጥር እንደሚለብስ እየተዘገበ ነው የሚገኘው። ይህንን ጨምሮ ሌሎች በርካታ ዝውውሮች አሉ፣ የሚለቁ ተጫዋቾች አሉ። ነገር ግን ከዚህ ቀደም በተደጋጋሚ በእንዲህ አይነት ሀሳብ ዙሪያ የሰራነው ፕሮግራሞች አሉ። የዛሬውን ለየት የሚያደርገው ግን ከሊቨርፑል ውስጥ አዋቂዎች በወጡ መረጃዎች መሰረት በቀጥታ የታቀደውና የታለመለትን ዓላማን ባገኘነው መረጃ መሰረት እናጋራችኋለን። በተለይ ደግሞ አርነ ስሎት እንደምታውቁት አብዛኛው የእንግሊዝ ፕሪሚየር ሊግ አሰልጣኞች የሚሰጡት ጋዜጣዊ መግለጫ 3 ወይ 4 አይነት ነው ከጨዋታ በፊት። አንደኛው ለዋና ለቲቪው በቀጥታ ወደ 30 ደቂቃ ወይም 25 ደቂቃ በሚፈጅ ጋዜጣዊ መግለጫ ይሰጣሉ። ከዛም በኋላ ለክለቡ የሚሰጡት ደግሞ ጋዜጣዊ መግለጫ አለ፣ ለክለቡ ሪፖርተሮች። ከዛም በኋላ ደግሞ ከአንድ ቲቪ ጋር የሚያደርጉ ቆይታ አለ። እንደገና በተጨማሪ ደግሞ ምናልባት በሌላ በኩል ደግሞ በዘገባ መልክ የሚሰጥ ጋዜጣዊ መግለጫ አለ። ነገር ግን ዋናው ጋዜጣዊ መግለጫ በክለቡ ቲቪ በኩል በቀጥታ ለፕሪሚየር ሊጉ ሆም ፔጅም የሚለቀቅ ኦፊሻል ጋዜጣዊ መግለጫ ነው። አሁን እንግዲህ አርነ ስሎት ከብራይተኑ ጨዋታ በፊት ለሊቨርፑል ሪፖርተሮች የሰጠው ጋዜጣዊ መግለጫ አለ። ማለት ከነዚህ ጋዜጠኞች የሚቀርብለትን ጥያቄ እየመለሰ ከጨዋታው ቀደም ብሎ በአብዛኛው እንደ ቲም ኒውስ ተረጋግጦ እንደሚወጣ። አሁን ለምሳሌ አንድ ቡድን ቅዳሜ የሚጫወት ከሆነ ሐሙስ ወይ አርብ ጋዜጣዊ መግለጫ ከሰጠ በኋላ ሁለተኛው ዙር ማለት እና በዚህ ጋዜጣዊ መግለጫ የተሰሙ በሊቨርፑል ቤት የርገን ክሎፕ እያሉ የማይናገሩት፣ ከየርገን ክሎፕ በፊትም ያሉ አሰልጣኞች የማይናገሩት፣ ነገር ግን አሁን ድጋሚ በአዲስ በተዋቀረው ስትራክቸር አማካኝነት ደግሞ ስሎት ኮች ስለሆኑ የሚናገራቸውን ነገሮች እንግዲህ በቀጥታ ከስፖርቲንግ ዳይሬክተሩ ጋር ኮሚኒኬት በማድረግ እዛ ጋር የሚናገሩት። ነገር ግን ክሎፕ የማይናገሩበት ዋነኛ ምክንያት ለምሳሌ ስለመልሶ ግንባታ ሁሌ በሊቨርፑል ቤት የሚነገር አንድ ተመሳሳይ ቃላት አለ፣ ሊቨርፑሎችን ያሰለች። በገበያው ላይ ለስብስቡ የሚሆን
ለሊቨርፑል የሚመጥን ከጨዋታ ጋር ከተለያዩ ሲስተሞች ጋር የሚዋሃድ ጥሩ ተጫዋች በገበያ ላይ ካገኘን ሊቨርፑል ሁሌም ገበያ ላይ ነው፣ እናስፈርማለን። ከዛም በኋላ ካልተሳካ ሊቨርፑል ተጫዋች ካላስፈረመ የሊቨርፑል ደጋፊዎችን የሚያበሳጨው አስተያየት ደግሞ በገበያው ላይ እኛ የምንፈልገው ተጫዋች የለም የሚል አስተያየት ነው። ይህን ደግሞ እንዲናገር የሚያስገድዳቸው በወቅቱ የርገን ክሎፕን በቦታው ላይ ስላላቸው ትልቅ ኃላፊነትና ጥንቃቄ ነው። ለምን ከእያንዳንዱ ዝውውር ጀርባ የክሎፕ የፋይናል ዲሲዥን ተገቢ ነው። ውሳኔው 100% የክሎፕ አቅም ነው። ነገር ግን አሁን የስሎት ኮች ስለሆነ ወደ ውሳኔ ስቴጅ ወይም ወደ ማናጀር ደረጃ አላለፈም። ገና የ3 ዓመቱን ኮንትራት ሲያጠናቅቅ ነው በቀጣዩ ኮንትራት ስምምነት ላይ ማናጀር ሊያደርጉት የሚችሉት ወይም በዚሁ ስራው ሊቀጥል የሚችል። ይሄ ማለት የስራ ጫናውን ቀንሶ አሰልጣኙ ትኩረቱን በሜዳ ላይ እንዲያደርግ፣ ከሜዳ ውጭ ባሉ ሁሉም ጉዳዮች ላይ ጣልቃ እንዲገባ፣ በውሳኔ በኩል ስራው እንዲበዛበት አይፈልጉም። ይሄ እንግዲህ የሙያ ሽግሽግ ነው። ይህንን ተከትሎ ስለዚህ ከስፖርቲንግ ዳይሬክተሩ ሪቻርድ ሂውዝ በቀጥታ የሚያገኙት ወይም ተገቢ ለሊቨርፑል ደጋፊዎች መድረስ አለበት ብለው የሚያስቧቸውን በተለይ የክለቡን አቋም በስሎት በኩል የሚያስነግሩት እነዚህ ኃላፊዎች ናቸው። አሁን በነበረው የኢንተርቪው ቃለ ምልልስም ለሪፖርተሮችን በሰጡት መግለጫ ቃለ ምልልሱ በእርግጥ ከስካይ ስፖርት ጋር ነበር። ነገር ግን በሰጡት የሪፖርት ዴይሊ ሜልም ቴሌግራፍም ስለነበሩ ጉዳዩን ቀደም ብሎ አጋርተዋል። በዚህ ዙሪያ ነው እንግዲህ ስለ አዲስ ኃይል ስለ አዲስ አቅም ስብስቡ ላይ ስለመጨመር በሊቨርፑል ቤት ስለሚያመጣው ለውጥና የቀጣይ የውድድር ዓመት እቅድ። አሁን እቅድ ሲባል ቡድኑ ያዘው እቅድ የራሱ ይሆናል። ነገር ግን ያን እቅድ ከግብ ለማድረስ ደግሞ የሚሰሩ ግራውንድ ትላልቅ ስራዎች አሉ። ከበስተጀርባ የሚሰሩ ጠንካራ ስራዎች አሉ። ለምሳሌ የጀረሚ ፍሪምፖንግ ዝውውር በመጨረሻ ሙሉ ሪፖርቱን ስንመለከት ሪቻርድ ሂውዝ ወደዚህ ስራ ከመጣበት ጊዜ አንስቶ ትሬንት አሌክሳንደር አርኖልድን ከመጀመሪያው የስራ ዘመን አንስቶ ሲያግባባው ነበር። እስከ 100 ሚሊዮን ፓውንድ በ5 ዓመት የሚያገኘውን ኮንትራት ማድሪድ ቤት የማያገኘውን ኮንትራት ጨምሮ አቅርበውለታል። ነገር ግን ተጫዋቹ አዲስ ኤክስፒሪየንስ ፈልጋለሁ ብሏል። ይህን አቋም ከለዩ በኋላ ወደ ገበያ ወጥተው ዱምፍሪስን፣ አይናን፣ ሊቨርሜንቶን ተመልክተው ነበር። ግን ስሎት በመጀመሪያ የውድድር ዓመታቸው ሊቨርፑልን ይዘው የቀረሙበት ሲስተም በቀጣይ የውድድር ዓመት ያ ሲስተም አድጎ በላቀ ስብስብ እንደ ዘንድሮ ጥንቃቄን የሚመርጥ ቡድን ሳይሆን በኤፊሽንሲ የሚጫወት አቅም ያለው ስብስቡ ጥራቱ ከፍ ያለ አንድ ዲፓርትመንት ላይ ሊኖራቸው የሚችለውን በቂ አማራጭ ተጠቅመው ቡድኑን በራሳቸው ቅርጽ አላምደው ፕሪሲዝኑን እንዲያበቁ ነው የሚፈልጉት። ለዛ ደግሞ ተገቢውን ተጫዋች በጊዜ ማምጣት፣ በቦታው ላይ ጥራትን ብቃትን ያማከለ ተመጣጣኝ ዋጋ ለማውጣት በዚህ ረገድ ተሰርቶ ነው ሪሰርቹ። ጀረሚ ፍሪምፖንግን ፌብሩዋሪ ላይ ከተጫዋቹ ጋር ድርድር የተጀመረው። ስለዚህ ከበስተጀርባ ስራው ጠንክሮ ተሰርቶ በመጨረሻ ይፋ የሚሆነው አሁን ላይ ነው። ምክንያቱም ውድድሮቹ እያለቁ ስለሆነ ተጫዋቾች ከክለብ እንቅስቃሴያቸው ኮንሰንትሬሽን እንዳይሳቡ፣ ትኩረታቸውን እንዳይሰረቅ አንዴ እነዚህ ጉዳዮች ከበስተጀርባ ተሰርተው ይያዛሉ። ከዛም በኋላ ይፋ ይወጣል። በዚህ ሂደት ነው እንግዲህ የፍሪምፖንግ በትሬንት ቦታ የመጣበት ትልቁ ዓላማና 30 ቁጥር ይለብሳል ተብሎ ይጠበቃል። አሁን የስሎትን ሪፖርት ስንመለከት ሊቨርፑል በቀጣይ ምን ሊያደርግ አቅዷል? እንደ ቴሌግራፉ ዘጋቢ ጃን ኩርክ ከሆነ አንድ ጉዳይ በቀጥታ አንስቶ ነበር። ሊቨርፑል በቀጣይ የውድድር ዓመት ለሚሳተፋቸው ውድድሮች ሁሉ ተመሳሳይ ወይም ተቀራራቢ ትኩረት ለመስጠት ነው የሚያቅደው። ዘንድሮ ፕሪሚየር ሊጉን ወደ ደጋፊው ማምጣት ፕላን ከሆነ ተሳክቷል። ቀጣይ የውድድር ዓመት ሻምፒየንስ ሊግ ላይ ማተኮር አይደለም። 21ኛ ዋንጫ ማሳካት፣ ሻምፒየንስ ሊግ ማሳካት፣ ያጡትን ካራባኦ ካፕ ማሳካት፣ በኤፍኤ ካፕ ወራጅ ሁለተኛ ዲቪዚዮን ባለ ቡድን ሲሸነፉ ከነበረው የሃንጎቨር የሚያወጣ ውጤት ማስመዝገብ ነው። ስለዚህ በአራቱም ውድድሮች
ተመሳሳይ ተቀራራቢ የሆነ ትኩረት ያ ማለት ስኳድ ዴብዙ ከዘንድሮ የውድድር ዓመት በተሻለ ጥራትና ስታንዳርድ የመቅረብ ጉዳይ ማለት ነው። ይህን አሰልጣኙ ቀድሞ ነው የጠቀሱት። ይሄ እንደ ቡድን ያሰብነው ያቀድናቸው ጉዳዮች ናቸው። ግን እያንዳንዱ ዲፓርትመንት እድሳት ይፈልጋል። ያ ማለት ከተከላካይ፣ አማካይ፣ አጥቂ እድሳት ይፈልጋል። እድሳቱ ግን እንደ ወትሮ አይደለም። እኔና ሪቻርድ ሂውዝ በየቀኑ ኮንታክት እናደርጋለን፣ እንገናኛለን። ሪቻርድ ሂውዝ ደግሞ ከበላይ አስተዳዳሪዎች ጋር ኮንታክት ያደርጋል። በተለያዩ ጉዳዮች ላይ ተነጋግረን በጋራ በቅንጅት እየሰራ ነው የሚል ጥቆማ አስቀምጠዋል። ይሄ የሚያሳየው ምንድነው? ሊቨርፑል እንዳለፉት 7-6 የውድድር ዓመት የተበጣጠሰ የዝውውር ሂደት አይደለም የሚያደርገው። ይሄ የዝውውር መስኮት ለሊቨርፑል ትልቅ የዝውውር መስኮት ነው። በጣም ትልቅ፣ በጣም ሰፊ። እንዲህ እንዲሆን ደግሞ ያስገደዱ አንዳንድ ሁኔታዎች አሉ በሊቨርፑል ቤት። ለምሳሌ በጆን ሄነሪ ሊቨርፑል ከተያዘበት ጊዜ አንስቶ በአንድ የዝውውር መስኮት ማለት በአንድ ካላንደር ውስጥ ባለ የዝውውር መስኮት ውስጥ ሊቨርፑል ወደ 210 ሚሊዮን ፓውንድ ያወጣበት ጊዜ ነበር። ግን የሚነገረው በተቆራረጠ የዝውውር መስኮት ስለተደረገ በዛኛው የዝውውር መስኮት ይህንን አውጥቷል፣ ይህንን በዚህኛው የዝውውር መስኮት አውጥቷል በሚል ነው። ለምሳሌ ቫንዳይክን ሊቨርፑል አምጥቶ በቀጣይ የውድድር ዓመት ሊቨርፑል ናቢ ኬይታን ሲያስፈርም ከቫንዳይክ እኩል ነበር ክፍያ የተከፈለውና ከቫንዳይክ እኩል ነው የሊቨርፑል ንብረት የሆነው። የተዘዋወረው ግን በዛኛው የውድድር ዓመት ጃንዋሪ ላይ ተጫዋቹ ፈርሞ ማለት ነው። ከዛን አሊሰን፣ ሻኪሪ፣ ፋቢኒዮ አንድ ላይ ተያይዞ መጡ። 5 ተጫዋች በአንድ ካላንደር ውስጥ ሊቨርፑል ያስፈረመው ማለት ነው። ስለዚህ እንደነዚህ አይነት ዝውውሮች በተለያዩ የዝውውር መስኮቶች ሳይሆን አንድ በሆነ የዝውውር መስኮት እነዚህን ተጫዋች ወደ ስብስብ የመጨመር ነው። አሁን እቅዱ እንደቀጠለ ነው። የመጀመሪያው ፈራሚ ጀረሚ ፍሪምፖንግ መሆኑ ተረጋግጧል። ዛሬ ከማሊያው ጋር ይፋ ይሆናል በሊቨርፑል ዋና ፔጆች ላይ። ከቀን ጀምሮ መጠበቅ ትችላላችሁ። የሕክምና ምርመራውን ሲያደርግ ይህን ፕሮግራም ሳሰናዳ አንዳንድ ምስሎች እየተመለከትኩ ነበር። በተለይ የመጀመሪያ ሜዲካሉ ተጠናቋል በስኬት። ሁለተኛ የሜዲካል ምርመራ እያደረገ ነው። ይህን ፕሮግራም ወደ እናንተ ሳሰናዳ የነበረው እና በምሽቱ እንግዲህ በወጣው ሪፖርት በሉዊስ ስቲል በኩል ያለውን የዴይሊ ሜሉን ሪፖርት በደንብ ብንመለከት አንድ በኮማ ውስጥ አድርጎ የጠቀሳት አንድ ንግግር አለች። የስሎትን ሊቨርፑል በዘንድሮ የውድድር ዓመት በሚከፈተው የዝውውር መስኮት አግሬሲቭ ሆኖ በዝውውር ላይ እንደ ወትሮ ቀድሞ ከበስተጀርባ ከጨረሰ በኋላ ይፋ የሚያደርግበት አይነት መንገድ አንደኛ ይጠቀማል። ሁለተኛ በትላልቅ ዝውውሮች ላይ ቢዲንግ ዋር ውስጥ ሁላ ሊገባ ይችላል። ያ ማለት በተዘዋዋሪ ጥቆማው እንደዚህ አይነት ድርድሮች ሲኖሩ በተለይ ተጫዋች ለማሳመን በሚደረግ ጥረት ውስጥ በተዘዋዋሪ ይሄ የዝውውር ሂደት የሚጠቁመን ስለ ፍሎሬን ዊትዘን ቀጥታ ይሄ የስሎት ንግግር በቀጥታ የሚያያዘው የዝውውር ሂደት ከፍሎሬን ዊትዘን ጋር። ምክንያቱም ባየር ሙኒክና ማንቸስተር ሲቲ ያሉበት ዝውውር ላይ ሊቨርፑል ደፍሮ ከገባ ይሄ ቡድን በፋይናንስ አቅሙ ይህን ተጫዋች የማዘዋወር ገንዘብ እንዳለው ያለፈው ሳምንት ሁሉም ሪፖርተሮች ሲዘግቡ ነበር። እንዴት ሊቨርፑል ለአንድ ተጫዋች ይህን ያክል ገንዘብ አያወጣም? የፋይናንስ ስርዓቱ አይፈቅድም። የነ ጆን ሄነሪም ሁኔታ ይታወቃል። በሊቨርፑል ቤት ለአንድ ኑኔዝ ለአንድ ቫንዳይክ የተከፈለ ከስንት አንድ ጊዜ ያውም በተጫዋቾች ሽያጭ በተገኘ ገንዘብ ሲባል የሚታሙበት መንገድ አለ። ነገር ግን አሁን ቡድኑ በደንብ አንዴ ገንብቶ ከዛም በኋላ ረጅም ጊዜ ስቴብል የሆነ ስብስብ ይዞ መቀጠል ነው ፕላኑ እና የስሎት ንግግር በቀጥታ የሚያያዘው ስለ ፍሎሬን ዊትዘን ቢዲንግ ዋር ነው። ያ ደግሞ አንዳንዴ በክለብ ከክለብ ጋር ክለብ ከተጫዋች ጋር በሚያደርገው ድርድር ውስጥ አንድ ወጣ ያለ የዝውውር ሂደት እዚህ ጋር ማንሳት አለብን። አንድ ቡድን አቅም ስላለው ብቻ ተጫዋች አያመጣም፣ ወይም አቅም ስላለው ብቻ አንድን ተጫዋች ያስፈርማል ማለት አይደለም። ትልቁ ጉዳይ የተደራዳሪ ግለሰቦች አቅምና የመደራደር ኳሊቲያቸው። ለምሳሌ በደንብ የምናስታውሰው ሳዲዮ ማኔን ማይክል ኤድዋርድ ወደ ሊቨርፑል ሲያመጣ ማንቸስተር ዩናይትድ በደንብ ይፈልገው ነበር።
ሊቨርፑል ማኔን እስከሚሸኝበት ጊዜ አንስቶ ማለት እስከሚሸኝበት ጊዜ ድረስ የሚከፍለውን የደሞዝ ክፍያ እናውቃለን። በአመት እንኳን 6 ሚሊዮን ፓውንድ ገደማ አይደርስም። ከሚልነር ከቻምበርሊን ከአብዛኛው ተጫዋቾች ያነሰ ነው። ግን በጊዜው ማኔ ከሚያገኘው ደሞዝ በላይ በሊቨርፑል ቤት በማንቸስተር ዩናይትድ ቤት እጥፍ ቀርቦለት ነበር። ስለዚህ የመደራደር ኳሊቲያቸውን የእነዚህ ግለሰቦች ተጫዋቹ ደሞዙን አንሶ ከቀረበለት ጥያቄ በታች ሊቨርፑልን የመረጠው እንደ ቲም እንዴት ፕላናቸውን ጥንካሬያቸውን እዛ ጋር የድርድር አቅማቸው። ስለዚህ የፍሎሪያን ዊርትዝ ጉዳይ የፋይናንስ አቅም ብቻ አይደለም፣ የመደራደር ኳሊቲም እዚህ ጋር ይካተታል። ይህን የምልበት የራሴ ምክንያት ስላለኝ ነው። እሱ ምክንያት ደግሞ ከሆነ ጊዜ በኋላ በዚህ ዝውውር ዙሪያ ድጋሚ የምንሰራቸው ፕሮግራሞች ሲኖሩ ያኔ እናነሳለን እና የስሎት አስተያየት ይሄ ነው። በግልጽ ስላለው ሁኔታ፣ ስለ ዝውውር፣ ስለ አዳዲስ ፊት ስብስቡ ስለመጨመር፣ ስለ አዳዲስ ኢነርጂ ገልጸው ሊቨርፑል በቀጥታ የቀድሞ አይነትም የዝውውር ስትራክቸር እንዲሁም በይፋ ከአንዳንድ ክለቦችም ጋር አግሬሲቭ ሆኖ ዝውውሮችን ለማሳካት ቢዲንግ ዋር ውስጥም ይገባል የሚል አስተያየት ሰጥተዋል። እንግዲህ ጀረሚ ፍሪምፖንግ የበሩ መክፈቻ ከሆነ እነማን በቀጣይ ይመጣሉ የሚለው እንግዲህ መወያያ ርዕስ ሁሌም ይነሳል፣ በሩመርስ ደረጃ ይወራል። ነገር ግን ቀጣይነት ያለው ዘገባ የምናገኘው እንደነዚህ አይነት እንደ ጀረሚ ፍሪምፖንግ ወደኋላ መለስ ብላችሁ ካያችሁ ምናልባት ቀደም ብለን ከየትኛው ሚዲያ በፊት ስለ ጀረሚ ፍሪምፖንግ ኮንፈርሜሽን ሰጥተናችሁ ነበር፣ የትሬንት አሌክሳንደር አርኖልድ ተተኪ በሚል ይሄ ከምናገኘው ዘገባ አንጻር ነው እና ከዚህ ጋር በተያያዘ በቀጥታ ሊቨርፑሎች እንግዲህ ቀጣይ ሊያጠናክሩ ያሰቡት ወይም በቀጥታ እየሰሩ የሚገኙት ከሜሎስ ኪርኬዝ ጋር ነው። ከሜሎስ ኪርኬዝ ጋር ያለውን አንድ እውነታ ዛሬ ምናልባት ካሁን በኋላ ኪርኬዝ ወደ ሊቨርፑል የሚያደርገውን ዝውውር ሲያጠናቅቅ ወይም ከስምምነት ላይ ሲደርሱ ነው ምን ሰራላችሁ ዛሬ ምን በኪርኬዝ በኩል ያለውን የታመነ የተረጋገጠ መረጃ የምናጋራችሁ። እስካሁን ድረስ ሊቨርፑል ሲጠብቅ የነበረው ከበርንማውዝ ኃላፊዎች ያገኘው አንድ ጥቆማ ነበር። በርንማውዝ ለየትኛውም ዩሮፒያን ውድድር ተሳታፊነትን ቦታ ይዞ የሚያጠናቅቅ ከሆነ ኪርኬዝን ላለመሸጥ ወስነው ነበር። ምክንያቱም ዲን ሄንሰንን ኪርኬዝንም በተመሳሳይ የዝውውር መስኮት ሸጠው በዩሮፒያን ውድድር ጥራት ባለው ስብስብ ለመወዳደር ስለሚቸግራቸው እንዲህ አይነት ባላንስ ለማድረግ አስበው ነበር። በትናንትናው በተመዘገበው ውጤት መሰረት ለየትኛውም ውድድር በርንማውዝ የመሳተፍ እድል የለውም አሁን። ስለዚህ ሊቨርፑሎች ከኪርኬዝ ጋር ከትናንትና የፕሪሚየር ሊግ ውጤት በመነሳት ባደረጉት ድርድሩን በጣም አፍጥነውታል። 45 ሚሊዮን ፓውንድ ተጠይቋል። ሊቨርፑሎች ይሄ ኦፖርቹኒስቲክ ዲል አይነት እድለኝነትን ተጠቅመው የተጫዋቾችን ጉዳይ በውስጥ በማካተት ለማዘዋወር ሞክረው ነበር። ነገር ግን አሁን በቀጥታ እንደ ኮንትራቱ እንደ ጀረሚ ፍሪምፖንግ ዝውውር እስከ 2030 ተጫዋቹን ኮንትራት በማስፈረም በኮንትራቱ ልክ የሚከፈል ስትራክቸር ለመፍጠር ሪቻርድ ዩዝ እየሰራ ነው የሚገኘው። ምናልባት እስከ ሐሙስ ድረስ ሊቨርፑል እና ሜሎስ ኪርኬዝ እንዲሁም በርንማውዝ ከስምምነት ላይ ይደርሳሉ ተብሎ ይጠበቃል። እስከ ሐሙስ ድረስ ሁለተኛው ፉልባክ አንፊልድ ይደርሳል ማለት ያው ረቡዕ ምሽት ማክሰኞ ምሽት ኪርኬዝ በርንማውዝ ከማንቸስተር ሲቲ ጋር በኢታድ የሚያደርጉት ጨዋታ አለ። የመጨረሻው ጨዋታ የሚሆነው ቀጣይ እሁድ ነው። ከዛ ቀደም ብሎ እንግዲህ ዜናው ኮንፈርም ይሆናል ተብሎ ይጠበቃል። ሁለተኛው ፉልባክ ቀኙ በጀረሚ ፍሪምፖንግ ተጠናክሯል፣ ግራው በዚህ ተጫዋች አማካኝነት ይጠናከራል ተብሎ ይጠበቃል። አንድ ግን ይሄን መረጃ ካረጋገጡ ጉዳዮች መካከል ፋብሪዚዮ ስለ ጀረሚ ፍሪምፖንግ ሂሪዊጎ ከገለጸ በኋላ ሊቨርፑል በቀጣይ በግራ ፉልባክ በኩል እየሰራ ነው የሚገኘው እና በሊቨርፑል ዝርዝር ውስጥ ተቀዳሚ ምርጫ የሆነው ሜሎስ ኪርኬዝ ነው። ሊቨርፑሎች አማራጫቸው ሜሎስ ኪርኬዝ አድርገዋል ብሎ በትዊተር ገጹ ላይ ከለጠፈ በኋላ ከደቂቃዎች በኋላ ነው ሜሎስ ኪርኬዝ ያን ትዊት ላይክ አደረገ።
ይሄ ተጫዋቹ ራሱ እና ያን ላይክ ደግሞ ፋብሪዚዮ እንደገና ሹት አድርጎ ሪፖስት አደረገና ጉዳዩ ቀደም ብሎ ወጣ። እንግዲህ ተጫዋቹ ነው ላይክ ያደረገው ይሄን ትዊት። ከዛም ፋብሪዚዮ እሱ ላይክ ማድረጉን ደግሞ መልሶ ፖስት አለ። ልክ እንደ ዴኒ የንሰን ዝውውር ማለት ነው። ዴኒ የንሰን ከሪያል ማድሪድ ጋር ድርድር እየተደረገ ነው ሲባል ተጫዋቹ ላይክ አደረገ። የማድሪድ ፔጆች እነ ኤልቼግኒቶ ምናምን የሚባሉ ሪፖስት እያደረጉ ፋብሪዚዮ በስተመጨረሻ ዴኒ የንሰን ወደ ሪያል ማድሪድ መዘዋወሩን ኮንፈርም አደረገ። እና እንደነዚህ አይነት ጉዳዮች ነው አሁን በሊቨርፑል ቤት ያሉት። ዋነኛው ጉዳይ እንግዲህ አሰልጣኙ የሰጡት ለማለት ለሪፖርተሮች ከሰጡት አስተያየት መካከል አንድ ጉዳይ መነጋገሪያ ሆኗል። ከፊት መስመር በኩል የሚለቁ ተጫዋቾች ሊኖሩ ይችላሉ፣ አንድ ወይም ሁለት። ነገር ግን የፊት መስመሩ አዲስ ኃይል በደንብ ስለሚያስፈልገው ቢያንስ አንድ ወይ ሁለት ተጫዋች በፊት መስመር በኩል እናመጣለን፣ አንድ ወይም ሁለት ተጫዋች በሚል ገልጸዋል አሰልጣኙ ራሳቸው። ምናልባት ይህን ሪፖርት መከታተል ከፈለጋችሁ ወደ ዴይሊ ሜል ኤክስ ገጽ ገብታችሁ ካልሆነም ቴሌግራፍ ላይ ገብታችሁ ለተወሰነ ሰዓታት ቢያንስ ለ4 ለ5 ሰዓት ክፍያ ይጠይቃል። ከዛም በኋላ ያለ ክፍያ ነው ነፃ የሚሆነው። እሱም መመልከት ትችላላችሁ። ሙሉ ሪፖርት ወጥቷል። የመርሲሳይዱ ዘጋቢ ይዞ ወጥቷል። እኛ ፒን ብናደርግ ወይም ዲስክሪፕሽን ቦክስ ላይ ብናስቀምጥ በዩቲዩብ ህግ ስለማይፈቅድ ነው እንደነዚህ አይነት ጉዳዮችን ዲስክሪፕሽን ላይ ማናስቀምጠውና በቀጥታ ይህን ጉዳይ ገልጸዋል። አንድ ወይ ሁለት ማለት የዳርዊን ኑኔዝ መልቀቅ በሊቨርፑል ቤት የተረጋገጠ ጉዳይ ነው እና በኑኔዝ ተተኪ ያ ማለት በትክክል 9 ቁጥር ቦታ ላይ ቋሚውን ሊሰለፍ የሚችል በርካታ ተጫዋቾችን ስካውት አድርገዋል። ከጁሊያን አልቫሬዝ እስከ አሌክሳንደር ኢሳክ እስከ ሂጎ ኢኬቲኬ በተጨማሪም እስከ ጆናታን ዴቪስ ድረስ ሊቨርፑሎች ምልመላ አድርገዋል። ግን በትክክል ተገቢው ለቦታው የሚሆን የ9 ቁጥር ተጫዋች ነው የሚፈልጉት። ናፖሊ፣ አትሌቲኮ ማድሪድ እና የሳውዲ ፕሮ ሊግ ክለቦች በኑኔዝ ላይ ፍላጎት አላቸው። ሊቨርፑል መሸጥ የሚፈልገው ግን ለሳውዲ ፕሮ ሊግ ክለቦች ነው። ምክንያቱም ጠቀም ያለ ገንዘብ ማግኘት ይችላል። ቀጣይ በቦታው ላይ ለሚያመጣው ተጫዋች በቂ ኢንቨስትመንት ለማድረግ ጥሩ የፋይናንስ አቅም ለመገንባትም ወጪና ገቢንም ለማመጣጠን በኑኔዝ በኩል ያለው ጉዳይ አስፈላጊ ስለሆነ ወደ ሳውዲ ፕሮ ሊግ ሊቨርፑሎች የመሸጥ ፍላጎት አላቸውና ትክክለኛ የ9 ቁጥር ተጫዋች እንደሚመጣ ይታወቃል። የትኛው ተጫዋች እንደሆነ ነው እንግዲህ ለመለየት ጊዜው መቃረብ አለበት፣ ወይም ያ የዝውውር መስኮት መከፈት አለ። ነገር ግን የፊት መስመር ተጫዋች አንድ ኳሊቲ ያለው ወይም ወርልድ ክላስ የሆነ ተጫዋች የመምጣቱን ጉዳይ ከዚህ በፊት ምንገልጸው ከሪፖርተሮች ወይም ዜና ከሚያወጡ ዘጋቢዎች ባገኘነው መረጃ መሰረት ነው። አሁን ግን በቀጥታ የተነገረው በአሰልጣኙ አማካኝነት። ስለዚህ ሊቨርፑል እያንዳንዱን ዲፓርትመንት አዲስ ኃይል የሚጨምር አዲስ ኢነርጂ የሚጨምር ከሆነ ክለቡ የመጀመሪያ የፋይናንስ ስርዓት ጥሰት ሊያደርግም ይችላል። ማለት ከዚህ ቀደም ከሚያስመዘግበው ሪፖርት በበለጠ ወይ ኪሳራ ሊያስመዘግብ ይችላል። ነገር ግን ከዛም በኋላ ስለ መልሶ ግንባታ ወይም ስለ ጥገናዊ ለውጥ ሳይሆን የሚደረገው እድሳት አነስተኛ ነው የሚሆነው፣ ወይም አንድም ቦታ ትኩረት ያደረገ ነው ሊሆን የሚችለው። እንደሚወጣው ማለት እዛ ላይ እንደሚለው ዘገባው ከሆነ ሊቨርፑሎች አንድ አማካይ፣ አንድ አጥቂ፣ ከተቻለ ግን ሁለት በአማራጭነት ይዘው ነው ወደ ገበያ የሚወጡት። አማካይ የሚለው ቦታ ላይ ግን የተገለጸ በልዩነት የተነሳ የፖዚሽን የዝውውር ሂደት የለም። ምክንያቱም ፕሌይሜከር፣ ሴንትራል ሚድፊልደርም፣ ዲፌንሲቭ ሚድፊልደርም፣ የትኛውም አታኪንግ ሚድፊልደርም ሚድፊልድ በሚል ነው የዝውውር ካቴጎሪ ላይ የሚይዙት ማለት ሪፖርተሮች የሚያወጡት እና አንድ አማካይ ለማስፈረም ያስባሉ። በፊት መስመር አንድ ጥራት ያለው የፊት መስመር ተጫዋች የመምጣቱ ጉዳይ አይቀርም። ግን ተጨማሪ ሊያመጡ የሚችሉበት ደግሞ የራሱ ቅድመ ሁኔታ አለ። ለምሳሌ ሉዊስ ዲያዝ ኮንትራቱ ማያራዝም ከሆነ በሳመር ለመቆየት ፍላጎት አሳይቷል፣ ቆያለሁ ብሎ መግለጫ ሰጥቷል። በሊቨርፑል ኃላፊዎች በኩል የሚጠበቀው ደግሞ
ለተጫዋቹ ይሆናል ይመጥናል የሚሉትን የደሞዝና የኮንትራት ጉዳይ ማዘጋጀት ነው። ሁለቱ አካላቶች ስምምነት ላይ ከደረሱ ዲያዝ ይቆያል። ምናልባት ኬዛ የሚለቅ ከሆነ ኑኔዝ መልቀቁ አይቀርም። የሁለቱ ተጫዋቾች ድምር አንድ ጥራት ባለው ተጫዋች ሊተካ ይችላል። ነገር ግን ሁለቱ ተጫዋቾችን ጨምሮ አንድ ተጫዋች የሚለቅ ከሆነ ለምሳሌ ጆታ ወይ ዲያዝ የሚለቁ ከሆነ ሊቨርፑል የሚያስፈርመው ተጫዋች ከፊት መስመር ሁለት ይሆናል ማለት ነው። ስለዚህ ዴብዙን ማስተካከል በጥራት ባለው ተጫዋች ነው እድሳት የሚያደርጉት እና ይሄ ደግሞ ወጪና ገቢን አመጣጥ ነው። ነገር ግን ሊቨርፑል በኔት ስፔንድ በኩል ኔት ስፔንድ ለማድረግ ያቀዱት 250 ሚሊዮን ፓውንድ። ይሄ ማለት ከሸጡም ከሚገዙትም ጋር ሊቨርፑል አመጣጥ ነው 250 ሚሊዮን ፓውንድ ኢንቨስት ለማድረግ ነው። ምናልባት በተከላካይ ስፍራ በኩል ለሚደረገው ለውጥም ጥገናዊ የሽግሽግም የሚደረገው ማጠናከሪያ የኪርኬዝ መምጣት አንዲ ሮበርትሰንን ቢያንስ ለቀሪ ኮንትራት ጊዜው በሊቨርፑል ቤት ሊቆይ ይችላል። ምክንያቱም ሲሚካስ የሚሸኙት በተሻለ ክፍያ ወጪና ገቢያቸውን ለማመጣጠን ነው። ኮነር ብራድሊ እንደምታውቁት እስከ 2029 ኮንትራቱን ፈርሟል ለ4 ዓመት። ሲሚካስ በተጠናቀቀው የውድድር ዓመት ነው ኮንትራቱን ያደሰው። ይህን ተጫዋች እስከ 35 ሚሊዮን ፓውንድ ለመሸጥ ያስባሉ። የተለያዩ ክለቦች ፍላጎት አላቸው። ይህን ተጫዋች ለመሸጥ ሊቨርፑሎች ይፈልጋሉ። ስለዚህ አንዲ ሮበርትሰን ቆይቶ እዛ ፖዚሽን ላይ ኪርኬዝን ማጠናከር አንዱ ፕላን ነው። በአማካይ ስፍራ የራያን ግራቨንበርግ አጣማሪ የነ አደም ዋርተን አይነት አማካይ ይምጣ። ከፊት ለፊት በኩል ደግሞ በማጥቃቱ በይበልጥ የክሬቲቪቲ አቅሙ የላቀ የሆነውን ፍሎሪያን ዊዘን ለማምጣት ያቅዱ እየሰሩ የሚገኙት በፍሎሪያን ዊዘን ዝውውር ዙሪያ እንደሆነ በየጊዜው ይወጣል ዘገባ። ነገር ግን አደም ዋርተን በተመሳሳይ ራዳራቸው ውስጥ አለ። የፊት መስመሩ በኩል ግን አማራጩ በጣም ሰፊ ነው። በትኩረት በጥናት የአጥቂው ዲፓርትመንት በኩል የሚጠናከርበት ጊዜ ግን በጣም ዘግይቶ የሚደረግ ዝውውር ነው። ጥድፊያ የተሞላበት ወይም በቶሎ የሚወሰን እንደ ጀረሚ ፍሪምፖንግ አንገብጋቢ ቶሎ ጥገናዊ ለውጥ የማድረግ ጉዳይ ሳይሆን እርጋታን ጊዜ ይፈልጋሉ። ጥናቶች ተደርጓል። ከበርካታ ክለቦች ጋር ድርድር አድርገዋል። ነገር ግን የትኛው ተጫዋች ላይ መወሰን እንዳለባቸው እንግዲህ በመጨረሻ ነው የሚወስኑት እንጂ አማካይና ተከላካይ ክፍሉ መጀመሪያ የመጠናከሩ ጉዳይ የማይቀር ነው። በነገራችን ላይ ሊቨርፑል የመጀመሪያ ዙር የዝውውር መስኮት ሲከፈት የተወሰኑ ተጫዋቾችን ሬጂስተር አድርጎ በሰፊ የዝውውር መስኮት ፕላን ያደረገው የአጥቂውን ክፍል ማጠናከር ነው። ያ ማለት የተከላካይ ክፍሉን ቀደም ብሎ አጠናቀው ከተቻለ አማካዩን ጨምረው በሰፊ የዝውውር መስኮት ደግሞ አጥቂው ላይ ማተኮር ነው የሚፈልጉት። በዋነኝነት የተያዘበት ደግሞ ይሄ እቅድ አንድ አስገራሚ ጊዜ ሊቨርፑሎች በጣም የጊዜ አጠቃቀም ወይም የፕሪሲዝን ዝግጅታቸውን የማይሻማ አንድ የተሻለ ይሄ ተጫዋቾች ሆሊዴይ ይሄ የመዝናናት ሻምፒዮን ስለሆኑ የተወሰኑ የእረፍት ጊዜያትን እንዲያገኙ ምናምን የሚያደርጉበትን ውድድሩ ከተጠናቀቀ በኋላ የሚያደርጉበትን እንደነዚህ አይነት ሁኔታዎችን ለመቀነስና ቀናትን ለመጠቀም በማለት ቀደም ብሎ ሊቨርፑሎች ወደ ዱባይ ተጉዘው ያለፉትን ቀናት በዱባይ እንዳሳለፉ ይታወቃል። አብዛኛው የሊቨርፑል ደጋፊዎች ምናልባት በሶሻል ሚዲያ አይታችሁ ይሆናል። ሊቨርፑሎች በዱባይ ነው የቆዩት። ስብስቡ ሙሉ ዱባይ ነበር። የትሬንትንም ሽኝት ለማድረግ ነው በሚልም አንዳንድ ጭምጭምታም አለ፣ ግን ዱባይ ነበሩ። አሁን ዱባይ የተካሄደበት ዋነኛ ምክንያት የፕሪሲዝኑን ጊዜ እንዳይሻማ ተጫዋቾች ትርፍ የእረፍት ጊዜ እንዲያገኙ ወይም የዝግጅት ጊዜው ዘግይቶ ጀምሮ ሊቨርፑል 2022 2023 የውድድር ዓመት ያጋጠመው አይነት ኪሳራ እንዳያጋጥመው ጥንቃቄ በማድረግ የውድድር ጊዜውን በቶሎ ዝግጅት በመጀመር ምክንያቱም በዚህ የዘንድሮ የውድድር ዓመት ሊቨርፑል ትርፋማ ከሆነበት ዋነኛ ምክንያት ቀደም ብሎ የውድድር ዓመት ዝግጅት መጀመሩ ነው። ምንም እንኳን ሙሉ ስብስቡ አብሮ በጋራ አብዛኛውን ጊዜ ባይቆይም ይሄ ስብስብ እኮ አብሮ በጋራ በፕሪሲዝን አልቆየም። ሻምፒዮን የሆነበት መንገድ የሚያስገርም ሙሉ የውድድር ጊዜ ዝግጅት አብሮ አልቆይም። አብዛኛው ዩሮፕ 2024 ዩሮ ላይ ነበሩ።
ከዛ የተመለሱ ውድድሩ ሊጀምር 15 ቀናት ሲቀርም እነ ቫንዳይክ እና አርኖልድ ጋክፖ ግራቨንበርግ ዘግይቶ ነው የደረሱት። ስለዚህ እንዲህ አይነት የጊዜ ጉዳይ እንዳይኖር ሙሉ ስብስቡ አሁን አብሮ በጋራ ፕሪሲዝን ዝግጅት ያደርጋል። ከዛም በኋላ አዳዲስ ፊቶች ደግሞ ከክለቡ ጋር አብሮ በጋራ ፕሪሲዝኑ ሙሉ እንዲያሳልፉ አሁን በኬዛ በኩል የተፈጠረው የታይሚንግ ጋፕ አለ። ፕሪሲዝኑ አብሮ ስላልቆየ አዳፕት ለማድረግ በፊትነስ ደረጃ ስለተቸገረ ነው ቋሚ ለመሆን ተጫዋቹ ወደ ምርጥ 11 ለማምጣት ያልቻለም አልፎም ወደ ዋና ስብስብ መግባት ያልቻለም። በአብዛኛው ጨዋታ አይታችሁ ከሆነ ከስብስቡ ውጭ የሚሆንበት በፊትነስ ደረጃ እንደሌሎች ተጫዋቾች ብቁ አይሆንም። አብሮ ሊቨርፑልን አዳፕት የማድረግ ወይም ፕሪሲዝን የማሳለፍ ግዴታ አለበት ብሎ ያምናሉ። እንግዲህ በእግር ኳስ ውስጥ ያሉ ባለሙያዎች እንዲህ አይነት ነገሮች ከመጀመሪያ ጀምሮ አብሮ በጋራ ካልተሰራ መሀል ላይ የሚመጣ ለውጥ የለም ብለው ስለሚያምኑ እንዲህ አይነት ውሳኔዎች ተወስነዋል እና የቅድመ ውድድር ጊዜ ዝግጅትን ታሳቢ አድርገው ዝውውሮችን በቶሎ እያፈጠኑት ነው የሚገኙት። አሁን የኪርኬዝ ዝውውር የሚጠናቀቅ ከሆነ ሊቨርፑል አማካዩ ላይ አተኩሮ በቀጣይ ጁን 10 እስከ 10 ድረስ ከጁን 1 እስከ 10 ድረስ በሚከፈተው የዝውውር መስኮት ሁለቱን ተጫዋቾች ሬጂስተር አድርጎ ሊቨርፑል የቅድመ ውድድር ጊዜ ዝግጅት ሙሉ ስብስቡ አብሮ በጋራ ነው የሚጀምረው። አንዳንድ ክለቦች በክለብ ወርልድ ካፕ ውድድር ውስጥ ይወጠራሉ። ቼልሲ፣ ሲቲ፣ የተለያዩ ክለቦች እና ሊቨርፑሎች ከዚህ አይነት ውድድር ነፃ ስለሆኑ የኢንተርናሽናል ጨዋታም ስለሌለ በተለይ መሐመድ ሳላ ቀደም ብሎ ለግብጽ ብሔራዊ ቡድን ኢንፎርም አድርጓል። የመጨረሻ የጥሎ ማለፍ ጨዋታዎችን ለአፍሪካ የጥሎ ማለፍ ጨዋታ አገሩ ግብጽ የምታደርገው ቀሪ ጨዋታዎች እንደማይገኝና ሙሉ የቅድመ ውድድር ጊዜ ዝግጅት በማገገምና ራሱን ለቀጣይ ውድድር ዓመት በማዘጋጀት ላይ እንደሚያሳልፍ ከስምምነት ላይ ተደርሶ እና ሁሉም ጊዜና ሰዓቱን ጠብቆ እየሆነ ነው የሚገኘው። ዛሬ ምሽት እንግዲህ ከብራይተን ጋር ያደርጋሉ። ከዚህ ከብራይተን ጨዋታ በኋላም በፊትም ግን ልንሰማቸው የምንችላቸው አንዳንድ የዝውውር ጉዳዮች ሊኖሩ ይችላሉ። እነሱ ደግሞ ካሉ እንደ ሰበር ዜና ይዘላችሁ እመጣለሁ። ነገር ግን ከጀረሚ ፍሪፖንግ በመቀጠል አንፊልድ ሊደርስ የተቃረበው ተጫዋች ሚሎስ ኪርኬዝ ነው። በ45 ሚሊዮን ፓውንድ የጊዜ ጉዳይ ነው እንጂ የሊቨርፑል ንብረት መሆኑ እንደማይቀር ነው የሊቨርፑል ውስጥ አዋቂዎች ሪፖርተሮች እየዘገቡ የሚገኙትና የተሻለ መረጃ ሌላ አዲስ ነገር ካለ ይዤላችሁ እመጣለሁ። ፕሮግራማችን ላይክ አድርጉ። ላይካችሁ በእጅጉ ይጠቅመናል፣ የዚህም ፕሮግራም ተደራሽነት ያሰፋል። ላይክ አድርጉ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷን ተጭናችሁ ፕሮግራም በምንለቅበት ወቅት በቀጥታ ይደርሳችኋል። እንዲሁም የቴሌግራም ቻናላችንን አብዲ ኤንድ ፓቻ የሚለውን እየተቀላቀላችሁ በሚዲያ ግሩፕ አብዲ ረዋ ደግሞ ሀሳብ አስተያየታችሁን እየሰጣችሁ ከኛ ጋር ቆይታ እንድታደርጉ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች ድጋፋችሁ ያስፈልገናል። በሱፐር ታንክስ ድጋፍ ታደርጉ ዘንድ የአክብሮት ግብዣችን ነው። አርሴናል 1-0 ኒውካስልን ያሸነፈውን ፕሮግራም እንዲሁም የሻምፒዮናዎቹ እቅድን በተወሰነ መልኩ በእንዲ ወደ እናንተ ይዘን መጣን። ነገ ደግሞ በድረ ጨዋታ ሊቨርፑል ከኤቨርተን በሚያደርጉት ውጤት ሊቨርፑል ከብራይተን ይቅርታ የሚያደርጉትን ውጤት ይዘን በማክሰኞ ንጋት ፕሮግራማችን ወደ እናንተ እንመጣለን። ሰላም ቆዩ።